ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ፣ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሳዑዲ አረቢያ F-35 ዘመናዊ የጦር ጀቶች እንደሚሸጡላት አስታወቁም። የተባበሩት መንግሥታት የጸጥታው ጥበቃ ምክር ቤት ደግሞ የፕሬዝደንት ዶናልድ ትራምፕን የጋዛ ሰላም ባለ 20 ነጥብ የሰላም ዕቅድ 13-0 በሆነ ድምፅ ማጽደቁ ተገለጸ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሳዑዲ አረቢያ F-35 የጦር ጀቶች እንደሚሸጡላት አስታወቁ። ይህ በእንዲህ እንዳለ የሳዑዲው ንጉሣዊ አልጋ ወራሽ መሐመድ ቢን ሳልማን በዛሬው ዕለት ለይፋ ጉብኝት አሜሪካ ይገባሉ። ትራምፕ ሳዑዲ አረቢያን ከእስራኤል ቀጥሎ በመካከለኛው ምስራቅ ይህን እጅግ ዘመናዊ የሆነ የጦር ጀት የታጠቀች ሀገር የሚያደርጋትን ሽያጭ ሲፈቅዱ ሳዑዲ አረቢያም በአብርሃም አኮርድስ መሠረት ከእስራኤል ጋር ይፋ መደበኛ የዲፕሎማቲክ ግንኙነት እንድትመሠርት ያነሳሉ። ይሁን እንጂ ሳዑዲ አረቢያ ከእስራኤል ጋር የሚደረግ ዲፕሎማሲያዊ ግንኙነት ከፍልስጤም መንግሥት መመስረት ጋር መተሳሰር አለበት የሚል አቋም ይዛለች። ትራምፕ ትናንት በዋይት ሃውስ በሰጡት መግለጫቸው ሳዑዲዎች ታላቅ አጋር ናቸው፣ F-35 እንሸጥላቸዋለን ብለዋል። እስራኤል በክልሉ ወታደራዊ ሚዛን ላይ ሁሌም አንድ እርምጃ ብልጫ ላይ የሚያስቀምጣትን የኖረ ሕግ ተጥሰውም ሳዑዲ አረቢያ እንደሷ ዘመናዊውን F-35 ጀቶች መታጠቋን እንደማትቃወም ቢጠበቅም ፍቃዱ ግን ሳዑዲ አረቢያ የአብርሃም አኮርድስ ወይም ስምምነት አካል ከመሆኗ ጋር እንዲያያዝ አጥብቃ እንደምትፈልግ ታውቋል። ይሁንና ሪያድ ይህን ልታደርግ የምትችለው መጻኢ የፍልስጤም መንግሥት ምስረታ ተጨባጭ መንገድ መዘርጋቱ እውን ሲሆን ብቻ ነው የሚል ቅድመ ሁኔታ አስቀምጣለች። ቢሆንም ፕሬዚደንት ትራምፕ ሳዑዲ የእሳቸው የመጀመሪያ የሥልጣን ዘመን ራዕይ ጅምር የሆነውን የአብርሃም አኮርድስ ወይም ስምምነት በመቀበል ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትመሠርት ይጠይቃሉ። በሰበር ወሬ ምንጭነቱ የሚታወቀው አክሲዮስ የዜና ድረገጽ ባለፈው ሳምንት እንደሰበረው ፕሬዚደንት ትራምፕ ባለፈው ጥቅምት ወር ወደ ሳዑዲ አረቢያ ደውለው አልጋ ወራሽ ኤምቢኤስ የጋዛ ተኩስ አቁም ስምምነት መደረሱን ምክንያት አድርጎ
ከእስራኤል ጋር ያለውን ግንኙነት ወደ መደበኛ ዲፕሎማሲያዊ ግንኙነት ከፍ እንዲያደርግ ጠይቀውታል። ትራምፕ ግብፅ ተገኝተው የጋዛ ተኩስ አቁምን ስምምነት የፊርማ ሥነ ሥርዓት ላይ ከታደሙ በኋላ ባደረጉት በዚህ የስልክ ጥሪያቸው እነሆ የጋዛ ጦርነትን ለማቆም ችያለሁ፣ ስለዚህም ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትመሠረት እጠብቃለሁ ሲሉ አስገንዝበዋል። አክሲዮስ የጠቀሳቸው የወሬው ምንጭ እንዳሉት ኤምቢኤስ በጉዳዩ ላይ ከዋይት ሃውስ ጋር አብረው ለመስራት እንደሚፈልግ ገልጿል። በሌላ በኩል ደግሞ አንድ ከፍተኛ ለፕሬዚደንት መሐሙድ አባስ ቅርብ የሆነ የፍልስጤም ባለሥልጣን ሹም ለእስራኤሉ ዘ ታይምስ ኦፍ እስራኤል ትናንት በሰጠው መግለጫ ሳውዲ አረቢያ በዝግ ባካሄደችው ስብሰባ በቅድመ 1967 ድንበር ላይ የተመሠረተ የፍልስጤም መንግሥት ሳይመሠረት በፊት ከእስራኤል ጋር ያላትን ግንኙነትን አላቀናም ብላ ማረጋገጫ ሰጥታናለች ብለዋል። ዘ ታይምስ ኦፍ እስራኤል እንደገለጸው ከሆነ የፍልስጤም ባለሥልጣኑም የሳውዲ አረቢያ አቋም የጸና ነው፣ መጀመሪያ እልባት ለጥቆ ግንኙነት ማቅናት ብለዋል። ዘኒውዮርክ ታይምስ ባለፈው ሳምንት በበኩሉ እንደዘገበው በአሜሪካ የስለላ ማኅበረሰብ ውስጥ ስጋት ፈጥሯል። ይኸውም ኤፍ-35ቶችን ለሳውዲ አረቢያ መሸጥ የዘመናዊ ጀቱን ቁልፍ ቴክኖሎጂዎች ለቻይና ስለላ የሚያጋልጥ ከመሆኑም በላይ የመካከለኛው ምስራቅን የኃይል ሚዛንም ያዛባል ይላሉ። ኢሳይያስ፣ ከዚህ ጋር በተያያዘ አብሮ መነሳት ያለበት ትናንትና የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የፕሬዚደንት ዶናልድ ትራምፕን የጋዛ ተኩስ አቁም ወይም የጋዛ ሰላም የባለ 20 ነጥቡን የጋዛ ሰላም እቅድ አጽድቆታል። በ15ቱ የጸጥታው ጥበቃ ምክር ቤት አባላት 13ቱ ደግፈውታል። 2ቱ ራሽያና ቻይና በድምፀ ተአቅበው እንዲያልፍ አድርገውታል። በእቅዱ መሠረት እንግዲህ ዓለም አቀፍ ወታደራዊ ኃይል ተቋቁሞ ወደ ጋዛ ይሰማራል። እንደዚሁም በዋነኛነት ቦርድ ኦፍ ፒስ ተብሎ የሚታወቀውና በራሳቸው በፕሬዚደንት ዶናልድ ትራምፕ የሚመራው የሰላም ቦርድ የጋዛ ጊዜያዊ አስተዳዳሪ ይሆናል ማለት ነው። ይህ ቦርድ ደግሞ እስካሁን ድረስ ዋናው ራሳቸው ፕሬዚደንት ትራምፕ መሆናቸው ከመታወቁ ውጭ የቦርዱ አባላት አይታወቁም እና ፕሬዚደንት ዶናልድ ትራምፕ በማኅበራዊ ድረገጻቸው በታላቅ የምስራች ነው የተባበሩት መንግስታት ጸጥታ ጥበቃ ምክር ቤት ውሳኔ የገለጹት። ስለዚህም ደረጃ በደረጃ የዚህን ቦርድ አባላት አስተዋውቃለሁ ብለዋል። በጣም የተከበሩና በዓለም ጥሩ ስም ጥሩ ታሪክ ያላቸው ሰዎች የሚካተቱበት ነው ብለዋል። እንግዲህ እስካሁን ድረስ ባነበብ ነው ወይም እስካሁን ድረስ በሚዲያ ሲሰራጭ በቆየው መሰረት ይሄ ቦርድ ኦፍ ፒስ የዲፋክቶ የጋዛ አስተዳዳሪ ነው የሚሆነው። የፍልስጤማያንን የዕለት በዕለት ሕይወት የሚከታተሉ እንግዲህ እንዳደረጃጀት ሆኖ ከቀበሌ የጀመረ ልትለው ትችላለህ። በዚህ ደረጃ በዚህ የሰላም ቦርድ ስር የሚከታተላቸው በዚህ ስር የሚሰሩ ከፍልስጤም ባለሙያዎች የተውጣጣ መንግስት ይኖራል። ነገር ግን በዚህ ቦርድ ስር ነው እና ቶኒ ብሌር በዚህ ቦርድ አባልነት ዋነኛው አስተዳዳሪ ይሆናሉ ተብሎ ነው የሚጠበቀው። ሌሎቹ እነማን ይሆናሉ የሚለውን እንግዲህ በዶናልድ ትራምፕ እስኪያሳውቁን መጠበቅ አለብን። ዓለም መቼም በእስራኤልና በአሜሪካ መካከል የነበረው ወዳጅነት በቃላት የሚገለጹ አይደሉም። አንዳንድ ጊዜ ለምሳሌ ጆ ባይደን ቢሆኑ አሁን ይሄ ኤፍ-35 የተባለውን ጄት ለሳውዲ አረቢያ ይሸጣሉ ተብሎ አይገመትም። ዶናልድ ትራምፕ ደግሞ ይሄንን መወሰናቸው እጅግ በጣም የሚገርም ነው እና ይሄ በእስራኤል ላይ አሉታዊ ተጽዕኖ አያመጣም ወይ? እንደምታስታውሰው ደግሞ የሳውዲው ንጉሥ ቢን ሳልማን ከአሁን ቀደም ከካሾጊ ጋር በነበራቸው ግንኙነት ከአሜሪካ ጋራ
ፍጹም የሆነ ጸብ ውስጥ ገብተው ነበርና ያ አሻራ ጠፍቶ ወደዚህ እንዴት ሊመጡ ቻሉ? ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። አሁን ዶናልድ ትራምፕ እያደረጉ ያሉት ነገር እስራኤልን የሚጎዳ ነው ብሎ ማሰብ አይቻልም። ምክንያቱም አብርሃም አኮርድስ ተብሎ የሚታወቀውን በጣም አብዮታዊ ሊባል የሚችል እርምጃ ያስተዋወቁት ዶናልድ ትራምፕ ናቸው በመጀመሪያ የሥልጣን ዘመናቸው። አብርሃም አኮርድስ በእስራኤልና በአረብ አገሮች መካከል በታሪክ ለመጀመሪያ ጊዜ ማለት ከግብፅ ጋር ከተደረገ ውጭ ማለት ነው፣ ከግብፅና ከዮርዳኖስ በታሪክ ለመጀመሪያ ጊዜ እንግዲህ ዋነኞቹ የአረብ ሀገራት ውስጥ ቁጥር አንድ አሁን ሳውዲ አረቢያ ናት እና የተባበሩት አረብ ኤሚሬትና ሞሮኮ አድርገውታል። ከእስራኤል ጋር ይፋ የዲፕሎማሲ ግንኙነት መስርተዋል እና አሁን በዋነኛነት ግን የሚጠበቀው የአብርሃም አኮርድስ የሚጠበቀውን አጠቃላይ ስኬት እንዲያመጣ ሳውዲ አረቢያ ቁልፍ ናት። ስለዚህ ይሄንን እቅድ የዘረጉት ዶናልድ ትራምፕ ናቸው። አሁንም በዜናው ላይ እንደሰማኸው ለሳውዲ አረቢያው አልጋ ወራሽ ደውለውለታል። ኤፍ-35 የጦር ጀትን እሸጣለሁ ብለዋል። ነገር ግን የጋዛን ጦርነት አስቁሜያለሁ፣ የጋዛን ሰላም መሰረት ጥያለሁ፣ ይሄ መነሻ ሆኖ ከእስራኤል ጋር የዲፕሎማሲ ግንኙነት ይፋ የዲፕሎማሲ ግንኙነት ማቅናት አለብህ ነው እያለ ይሄ ግፊት አለ ማለት ነው። ስለዚህ አናቅም ሂደቱ እንዴት ነው የሚሄድ። አዎ የሳውዲ አረቢያ ተጨባጭ የሆነ የፍልስጤም መንግስት እንደሚመሰረት ወይም የመጻኢው የፍልስጤም መንግስት እውን መሆንን ሊያረጋግጥ የሚችል ተጨባጭ እርምጃ ካላየሁ በስተቀር ይህንን አላደርግም በሚል ቅድመ ሁኔታ እያይዘዋለች። ስለዚህ ዶናልድ ትራምፕ እንግዲህ አሁን ዛሬ ነው የአልጋ ወራሹ አሜሪካ የሚደርሱት። ስለዚህ ነገ እንሰማለን ማለት ነው ምን እንደተነጋገሩ እና በዚህ ጉዳይ ላይ ምን እንደተባባሉ የምንሰማው ይሆናል። ነገር ግን የዶናልድ ትራምፕ አስተዳደር ሪሊ ደጋፊ እስራኤል ተብሎ ነው መገለጽ የሚችለው እና ኤፍ-35ቱን የጦር ጀት የመሸጥ ውሳኔውም በኢየሩሳሌምና በሪያድ መካከል ይፋ የዲፕሎማቲክ ግንኙነት እውን እንዲሆን ከማመን ጋር የተያያዘ ነው። ስለዚህ አሁን በአረቦችና በእስራኤሎች መካከል ከዚህ ላለፉት 70 ዓመታት በላይ የነበረውን ወይም ደግሞ እንግዲህ ይህን ታሪክ ታውቃለህ፣ የፍልስጤም እስራኤል ታሪክን ከዛ ጋር በተያያዘ በአረቦችና በእስራኤል መካከል የነበረውን ሆስቲሊቲ ከመቼውም ጊዜ በላይ ተዳክሞ ሀገራቱ በተለያየ መንገድ የመግባባት የመነጋገር የትብብር እንቅስቃሴዎች ነበሯቸው። ያንን ፎርማላይዝ አድርጎ ወደ ይፋ ዲፕሎማቲክ ግንኙነት ለመለወጥ እና አዲስ ዘመን ለማምጣት ነው ዶናልድ ትራምፕ እየሞከሩ ያሉት። ስለዚህ ሳውዲ አረቢያም የዚህ አካል ትሆናለች ከሚል እምነት ጋር ተያይዞ ያደረጉት አቀራረብ ነው። ነገር ግን ሳውዲ አረቢያ አሁን እንደምንሰማው የፍልስጤም ባለሥልጣኑም ዘ ታይምስ ኦፍ እስራኤል ጠቀሳቸው እንዳሉት ደግሞ እንደዛ አይነት አቋም የምትይዝ ከሆነ ምናልባት ይሄ አስቸጋሪ ያደርገዋል ነገሩን። በተለይ የፍልስጤም ባለሥልጣኑ ያሉት ምንድን ነው የወደፊቱ የፍልስጤም መንግሥት በቅድመ 1967 ድንበር ላይ ተመስርቶ እስኪመሰረት ድረስ ከእስራኤል ጋር ግንኙነቷን አታሻሽልም የሚል ነው። ይሄ እንግዲህ የፍልስጤም ባለሥልጣኑ የገለጹት ነው እንጂ በተጨባጭ ምንድን ነው የሚለውን አሁን መስማት አለብን የምልህ ለዚህ ነው።
ምክንያቱም ይሄ እንዲህ አይነት ቅድመ ሁኔታ የታሰረ ከሆነ ተመልሶ ወደ ዜሮ ነው የሚያመጣን። እስከ ዛሬ በአረቦችና በእስራኤል መካከል የፍልስጤም ጉዳይ መፍትሄ ካላገኘ በመካከላችን የሚደረግ ግንኙነት የሚለው አቋም ኖሯል እስካሁን ድረስ። የዶናልድ ትራምፕ የአብርሃም አኮርድስ የሰበረው እሱን ነበረ። ፍልስጤም ጉዳይ ራሱን ችሎ፣ በሌላ በኩል ግን ጎን ለጎን በእስራኤልና በአረቦች መካከል ያለውን ግንኙነት መሰረት መጣል ይቻላል በሚል የተካሄደ ነው። ይሄም በእርግጥ የራሳቸው የጠቅላይ ሚኒስትር ቤንያሚን ኔታንያሁም ትልቅ ዲፕሎማሲያዊ ድል ተደርጎ ይቆጠር ነበረ። ለምን እነ ተባበሩት አረብ ኤሚሬትም ሆነ እነ ሞሮኮ ከእስራኤል ጋር ዲፕሎማሲያዊ ግንኙነታቸውን ያሻሻሉት የፍልስጤም መንግስት ስለተመሰረተ አይደለም። ለፍልስጤም መንግስት መመስረት ከሳውዲ አረቢያ ያላነሰ ድጋፍ ቢኖራቸውም ነገር ግን ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለማድረግ ደግሞ አሁን በእስራኤልና በፍልስጤም መካከል ያለው ጉዳይ እክል አልሆነባቸው ማለት ነው። በዛ መነሻነት ሳውዲ አረቢያም ከተባበሩት አረብ ኤሚሬት ቀጥላ ይሄንን ሪቮሉሽነሪ የሆነ አብዮታዊ የሆነ እርምጃ በመውሰድ አብርሃም አኮርድስን ትልቅ ምዕራፍ ላይ ታደርሷለች ተብሎ ተጠብቆ ነበረ። ሐማስ የኦክቶበር 7ቱን ጥቃት እስከፈጸመበት ቀን ድረስ ማለት ነው። እና ሳውዲ አረቢያ ይህንን ከእስራኤል ጋር ይፋ ዲፕሎማሲያዊ ግንኙነት ብታቀና ብትመሰርት ቀሪዎቹ የአረብ ሀገሮችና ሌሎች በዓለማችን ከእስራኤል ጋር በተቃርኖ ውስጥ የሚገኙ መንግስታት ሁሉ ከእስራኤል ጋር ግንኙነታቸውን ጤናማ ወደ ማድረግ ይሄዳሉ ማለት ነው። ስለዚህ በዚህ ላይ ነው ያለው ዓለም። አሁን ሳውዲ አረቢያ የዶናልድ ትራምፕን ሐሳብ የአብርሃም አኮርድስን ካልተቀበለች ሽያጩ ሊዘገይ ወይም ሊቀር የሚችልበት ሁኔታዎች ይኖራሉ ብለን መውሰድ እንችላለን። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ያ ለሁለቱም ሴንሲቲቭ ነው። እንግዲህ እንደምታውቀው እነዚህ የመካከለኛው ምስራቅ ሀያላን ሀገሮች አሁን በአረብ ሀገሮች መካከል ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ከዛው በክልላቸው ብቻ ሳይሆን በዓለም ፖለቲካ ላይም ጠንካራ ሚና እየተጫወቱ ነው። እንደምናየው የዩክሬን ጦርነት ለማቆም የሚደረጉ ስብሰባዎች በሙሉ እየተካሄዱ የነበሩት ሳውዲ አረቢያ መሆኑን ልብ ይሏል። በተጨማሪም ደግሞ የእነዚህ ሀገራት ተጽዕኖ እዚህ እስከ አፍሪካ ቀንድ ድረስ እስከ አፍሪካ የዘለቀ መሆኑንም እያየን ነው እና ትልቅ ሚና የሚጫወቱ ጃያንት ሀገሮች ሆነዋል። ስለዚህ ከቻይናና ከራሽያም ጋር ያላቸው ግንኙነት ግምት የሚሰጠው ነው እና እዚህ ውስጥ ምን የተወሳሰበ ነገር አለ? አሜሪካ ሳውዲ አረቢያን ማጣት አትፈልግም፣ ሳውዲ አረቢያም አሜሪካንን ማጣት አትፈልግም የሚል አጠቃላይ ግንዛቤ አለ። ግን ደግሞ በሌላ በኩል ቻይና ብዙ በሮች እየከፈተች ነው በመካከለኛው ምስራቅ ውስጥ። ለምሳሌ አንዱ እስካሁን ድረስ ፔትሮ ዶላር የምንልበት ምክንያት የታወቀ ነው። ነዳጅ ያው ትልቁ ለዶላር ዓለም አቀፋዊ መገበያያነት ትልቅ አቅሙ
ምንድነው ከዚህ ከዶላር ከሳውዲ አረቢያ በዛ ደረጃ ስለተቀበለችው ነው አንዱ። በሌላ በኩል ደግሞ ቻይኖቹ በእነሱ ገንዘብ ተመስርቶ የሚሸጥበትን ምክንያት እየፈለጉ ነው። በቴክኖሎጂ በዚህ በወታደራዊ ቴክኖሎጂ የተባበሩት አረብ ኤሚሬት ውስጥ ብዙ ሚና እየተጫወቱ ነው ቻይናዎቹ። ስለዚህ አሁን ራሳቸውን በአማራጭነት ለማቅረብ ግፊት እያደረጉ ያሉ ሀገሮች በመሆናቸው ለአሜሪካም አይቀልም ሳውዲ አረቢያን ወደዛ ብሎ ለማለት የሚቻል አይደለም። ስለዚህ አሁን ለሳውዲ አረቢያን ቢሆን ከአሜሪካ የማታገኛቸውን ነገሮች ከነ ቻይና ከነ ራሽያ ከተለያዩ ለማግኘት ፍንጭ ታሳያለች። ይሄ መደራደር አቅሟን ከፍ የሚያደርግ ነው። ይሁን እንጂ ሳውዲ አረቢያ በዋነኛነት ደግሞ የምትፈልገው ለደህንነቷ ኤምቢኤስ እየሰራ ያለው ማለት ነው አዚፍ ሳውዲ አረቢያ የኔቶ አባል እንደሆነች የኔቶ አባል አይነት ሽፋን እንዲሰጣት ነው የሚፈልገው እና ይሄ ደግሞ የሳውዲ አረቢያን ደህንነት በጣም የሚያረጋግጥ ነው። ማለት ሳውዲ አረቢያ ላይ ማንኛውም ኃይል ጥቃት ቢፈጽም አሜሪካ ለሳውዲ አረቢያ ትዋጋለች። እንዲህ አይነት የደህንነት ዋስትና ነው የሚፈልገው እና ይሄ ደግሞ በጣም ይሄን ደግሞ ማግኘት እጅግ በጣም ቁልፍ ነው ለሱ። ስለዚህ ዶናልድ ትራምፕ እጃቸው ላይ ብዙ ተጽዕኖ ማድረጊያዎች አላቸው ማለት ነው። ስለዚህ አሁን የሄዱበትን መንገድ ተመልከት። እሱ ያለው በጋዛ ጦርነት ወቅት ነው ይህንን አቋም ማጥበቅ የጀመረው እንጂ የጋዛው ጦርነት ባይመጣ ኖሮ ፕሮባብሊ እስካሁን ሳውዲ አረቢያና እስራኤል ዲፕሎማሲያዊ ግንኙነት አቅንተው ነበር ማለት ነው። ነገር ግን ከጦርነቱ በኋላ ያው እንደሰማኸው እየተፈጠረ በመጣ ሁኔታ አቋሙን አከረረ እና ምንድን ያለው ከእስራኤል ጋር ዲፕሎማሲያዊ ግንኙነት የማደርገው የፍልስጤም መንግስት እንደሚመሰረት ተጨባጭ እርምጃ የማይቀለበስ እርምጃ ሳይ ነው የሚል አቋም የያዘው ከዛ በኋላ ነው። አሁን ዶናልድ ትራምፕ እያሉት ምንድን ነው? ዌል ይህን ጦርነት አቆምኩኝ፣ ጋዛ መልሳ ትገነባ ነው። በሂደት የምዕራብ ዳርቻ የራማላ አስተዳደር የነ ፕሬዚደንት መሐሙድ አባስ በራሳቸው ውስጥ የፖለቲካ ምንድነው ሪፎርም ካደረጉ በኋላ በአጠቃላይ በጋዛና በዮርዳኖስ በኩል እስከዛሬ ሲራመድ የነበረውን ከሕፃንነታችሁ ጀምሮ ልጆችን በጸረ እስራኤልነት የመቀስቀስ በትምህርት ስርዓት ውስጥ ማስገባት በየማህበራዊ መድረኩ በየእምነት መድረኩ ይህን ጠላትነት መስበክ የመሳሰሉትን ነገሮች አስወግደው በሁለት አገርነት እሳቤ የሚታይ ተጨባጭ ለውጥ እስኪያመጡ ድረስ የራማላ አስተዳደር ጋዛን አያስተዳድርም። እነዚህን ሂደቶች ካደረገ በኋላ ግን ጋዛንና ምዕራብ ዮርዳኖስን የማስተዳደር እድል አለው ማለት ነው፣ ምርጫ አድርጎ ማለት ነው። ያ ማለት እስካሁን ድረስ መጪው የፍልስጤም መንግስት ይመሰረትባቸዋል ተብለው የሚታወቁት የፍልስጤማውያን ግዛቶች ጋዛና ምዕራብ ዮርዳኖስ ናቸው። እነሱ ሐማስታን ነው የሚባለው። ለምሳሌ ጋዛ በሐማስ እጅ ነው ሳይመሰረት አገር ውስጥ ሳይወለድ ፍልስጤማውያን ኦልሬዲ ለሁለት ተከፍለው ነበር። ጋዛ የሐማስ ነው፣ እምነቱም እስራኤልን ማጥፋት ነው። ምዕራብ ዳርቻ የቀድሞ ፒኤልኦ ወይም ደግሞ የፋታህ ነው። ፋታዎች ደግሞ ከእስራኤል ጋር በጉርብትና አብሮ መኖር የሚለውን የኖቤል ሰላም ምንድነው የኖርዌይን የሰላም ስምምነት ፈርመዋል። እነዚህ በዚህ ነው እዛ ዮርዳኖስ ያሉት እና ሁለቱ እርስ በርስ ተዋግተው ነው የተለያዩት። አሁን ግን የዶናልድ ትራምፕ ዓለም አቀፍ ጦር በሰላም አረጋጊነት ገብቶ ቦርድ ኦፍ ፒስ የበላይ ኃላፊ ሆነው የፍልስጤም ጊዜያዊ መንግስት ደግሞ ሆኖ ውስጥ ያለውን የፍልስጤማውያንን ዕለት በዕለት ችግር የሚፈታ አስተዳደር ተቋቁሞ በዚህ በኩል ደግሞ ምዕራብ ዳርቻ የፋታ መንግስት ራሱን አድሶ ቅድም ያልኩን በአጠቃላይ በጸረ እስራኤልነት ላይ የተመረኮዘ እስከ ጋዛ ውስጥ ያለውን በዋነኛነት
የስርዓተ ትምህርት ምንድን ይባለው ኪነ ጥበብ ኤቭሪቲንግ ይሄንን ነገር በስር መሰረቱ የሚቀይር ሁኔታ ከተፈጠረ በኋላ ምርጫ ተደርጎ ቀደም እንዳልኩ ጋዛና ምዕራብ ዳርቻ አንድ ይሆናሉ ማለት ነው። በአንድ አስተዳደር ውስጥ ይሆናሉ። ይህ ማለት የጋዛና ምዕራብ የዮርዳኖስ ዳርቻን አንድ ወጥ የፍልስጤም መንግስት ያስተዳድረዋል ማለት ነው። ያ ማለት እንግዲህ ቢያንስ የወደፊቱን የፍልስጤምን መንግስት በተመለከተ አንድ ተጨባጭ ምዕራፍ ይሆናል ማለት ነው። ዲሚሊታራይዝድ የሆነ ወይም መሳሪያ ወታደራዊ ከፖሊስ አገልግሎት ውጭ ወታደር የማይኖረው ለእስራኤል ምንም አይነት ስጋት የማይፈጥር የሆነ የተዋሃደ የጋዛና የዮርዳኖስ ዳርቻ መንግስት ሲመሰረት የሚቀረው የዋና ከተማውን በተመለከተ ፍልስጤማውያኑ ምስራቅ ኢየሩሳሌም ዋና ከተማችን ይሆናል የሚሉት፣ የኢየሩሳሌም ደግሞ የእስራኤል ዋና ከተማ ናት። ስለዚህ በዚህ ላይ በእስራኤሎችና በፍልስጤሞች መካከል የሚኖር ድርድር ይኖራል ማለት ነው። ውጤቱ ምን የሚሆን ምን፣ ቢያንስ ግን የጋዛና የምዕራብ ዳርቻ በአንድ የፍልስጤም መንግስት ስር መዋል የመጪውን የፍልስጤም መንግስት ምስረታን ሪሊ 50ና 60 በመቶ 70 በመቶ የሚያራምደው ነው ማለት ነው። ስለዚህ ይሄ ለሳውዲ አረቢያ እዚህ ድረስ ሳውዲ አረቢያ መጠበቅ እንደምትፈልግ ነው ከዚህ በፊት ያነበብነው ነገር የሚያሳየው። እና ይሄ ከሆነ ደግሞ ሪሊ በሳውዲ አረቢያና በእስራኤል መካከል ዲፕሎማሲያዊ ግንኙነት ይፈጠራል ብሎ ለማመን አስቸጋሪ ነው የሚሆነው። ለምን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ የፍልስጤም መንግስት የሚለውን ነገር ሊያስቡት አይፈልጉም። ስለዚህ እሳቸው ደግሞ በፍልስጤም ጉዳይ ላይ ብዙ ቅድመ ሁኔታዎች አሉት። የፍልስጤም ባለሥልጣንን አይቀበሉም። ፕላስ ደግሞ በአጠቃላይ የፍልስጤም መንግስት የሚለውን እሳቤ የማይቀበሉ ሰው ናቸው። ስለዚህ የሳውዲ አረቢያን እንደዛ አይነት አቋም ይዘህ የእስራኤልን እንደዛ አይነት አቋም ይዘህ በቅድመ ሁኔታ ላይ የተመሰረተ አካሄድ ከተሄደ የሁለቱ ሀገሮች የዲፕሎማሲያዊ ግንኙነት ይመጣል ብሎ ለማሰብ ያስቸግራል። ዓለም አሁን እንግዲህ ሳውዲ አረቢያ በዚህ አቋሟ ከጸናች እንግዲህ እስከ ነገ ባለው ሂደት ውስጥ ከአሜሪካ ጋር የሚኖራት F-35ን በተመለከተ አዲስ ዜና ይኖረናል ብዬ አስባለሁ። ግን ዓለም አሁን ይሄንን F-35ን ሳውዲ አረቢያ ስትታጠቅ ከእስራኤል ጋር ያላት የጦር ሚዛን መሳ ለመሳ አይሆንም ወይ? ይሄ ደግሞ ለእስራኤል ስጋት አይሆንም ወይ? ይሄስ እንዴት ነው የታየው? ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ፣ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። አሜሪካ የመካከለኛው ምስራቅን ፖለቲካ የምታይበት በህግ ላይ የጸና ነገር ነው። በክልሉ እስራኤል አንድ ስቴፕ ወታደራዊ በላይነት ሊኖራት ይገባል የሚል ነው። አሁን ቅድም እንዳልኩ ዶናልድ ትራምፕ ይሄንን የኖረ መሰረታዊ ጥበቃ አዛንፈው ለሳዑዲ አረቢያ እነዚህን የጦር ጀቶች ለመሸጥ የተዘጋጁት ሳዑዲ አረቢያ አብርሃም አኮርድስን ተቀብላ ከእስራኤል ጋር ያላትን ግንኙነት ትመሰርታለች፣ ከእስራኤል ጋር የዲፕሎማቲክ ግንኙነት ትመሰርታለች በሚል እምነት ነው የሚሆነው። ለምን? የጋዛ ጦርነት መቆም ዓለም አቀፋዊ ጉዳይ ነው። የደረሰበትን ደረጃ እናውቃለን። ዶናልድ ትራምፕ ብዙ ሕይወት አድነዋል ያ ጦርነት እንዲቆም በማድረግ ጋዛ
መልሳ ልትገነባ የምትችልበት እንደ የኮንስትራክሽን ጉዳይ አይደለም። የቤት የህንፃ የምናምን ጉዳይ ብቻ አይደለም። ራሱ ጋዛውያን እንደገና ነው የሚገነቡት። ጦርነቱ በጣም አውዳሚ ነበር ባለፈው የተካሄደው። ስለዚህ ይሄ እንደገና አዲስ የህይወት ተስፋ የሚሰጥ ነው እና ይህ የሰላም እቅድ የሳቸው የሰላም እቅድ የሂደት ጉዳይ አለ። እንግዲህ በዛ ሂደት ውስጥ የሚደረስበት ግብ የፍልስጤም መንግስት እንደሚሆን የሚያስቀምጣል። ስለዚህ ያ መሰረት ሆኖ ጦርነቱን በማቆማቸው እና አሁን በተጨባጭ ዓለም አቀፍ ሰራዊቱን ሊሰማራ ቦርድ ኦፍ ፒስ የሚባለውም የማስተዳደሩን ስራ ሊረከብ ሂደቱን የጸጥታው ጥበቃ ምክር ቤት በወሰነበት ሰዓት ላይ የዶናልድ ትራምፕ አስተዳደር ደግሞ የሳውዲ አረቢያውን አልጋ ወራሽ ቅድም ያልኩን አይነት እንዲህ አይነት ነገር ተመስርቶ ካላየው የሚለውን አቋም ይቀበላሉ ተብሎ አይታሰብም። ኦልሬዲ ግፊት ማድረግ ጀምረዋል። በመጨረሻ ላይ ኮንግረስ ሁሉ መቅረብ ያለበት ጉዳይ ነው አውሮፕላኑን ለመሸጥ። ሁለተኛ ቻይና ቤዚካሊ የእስራኤል ጠላት እየሆነች የመጣች ሀገር ናት። ትናንትና ኢራኑ ምክትል ውጭ ጉዳይ ሚኒስትር ከሲኤንኤን ጋር ባደረገው ቃለ ምልልስ ከቻይና ጋር ያላቸውን ግንኙነት የገለጸው በጣም በጣም ቅርብ ግንኙነት አለን በማለት ነው እና እስራኤል የህሉና ጸረ ነው የምትለውን የቦሊስቲክ ሚሳይል ምርት የኢራንን እንደነበር ለመመለስ የቻይና ድርጅቶች አስፈላጊ የሆኑ መሰረታዊ ቁሳቁሶችን ካለፈው መስከረም ወር ጀምሮ በገፍ ሲያቀርቡ እንደነበር ተገልጿል ለኢራን። ይሄ ነገር በቻይናና በእስራኤል መካከል ያለው ነገር ከመክረሩ የተነሳ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቻይናን አስጠንቅቀዋል እና ብዙ ሰዎች እስራኤል እንዴት ቻይና ልታስጠነቅቅ ትችላለች የሚል ግራ መጋባት እንዳሳዩ ነው በተለያየ ማህበራዊ ሚዲያ ላይ የማነበው። ነገሩ ግን እንደዛ መታየት የለበትም። ማስጠንቀቅ የምትችልባቸው ሁኔታዎች አሉ። ስለዚህ አሁን ቻይና ኦፕንሊ በሚባል ደረጃ ጸረ እስራኤል የሆነ አቋም እያራመደች የምትገኝ ሀገር ናት። ስለዚህ የእስራኤል ኢንቴሊጀንስ ኮሚኒቲ ይሄ ኤፍ-35 የጦር ጀት ስቲልዝ ቴክኖሎጂ ያለው ነው። ራዳር ስውር ነው። አዎ ቻይና ራዳር ስውር የሆኑ የጦር ጀቶች ሰራው እንደዚህ ትላለች። ነገር ግን ይሄ ቴክኖሎጂ አሜሪካ መር ቴክኖሎጂ ነው እና ብዙ የጠላት እጅ ሊገቡ የማይገቡ ቴክኖሎጂዎች ውስጡ አለ። ሳውዲ አረቢያ ለቻይና ክፍት የሆነች ሀገር ነች። ስለዚህ የኢንቴሊጀንስ ኮሚኒቲው እየፈራ ያለው አንደኛ ይህንን ቴክኖሎጂ ቻይና በቀላሉ ልታገኘው ትችላለች ነው። ሁለተኛ ቅድም እንዳልኩ እስራኤል ያላትን ወታደራዊ ሚዛን ሊያዛባ ይችላል። እዚህ ጋር የእስራኤልን ወታደራዊ ሚዛን አዛብተህ በሌላ በኩል አልጋ ወራሹን ከእስራኤል ጋር ይህንን ስምምነት እንዲፈራረም ለማድረግ ካልቻልክ ወይን አንተ እንዳልከው ዶናልድ ትራምፕ እስራኤል ላይ በጣም ጎጂ የሆነ እርምጃ አራምደዋል ማለት ነው። ነገር ግን ከጠየከኝ ይሄ የማይመስል ነገር ነው። ስለዚህ ሳውዲ አረቢያ ኤፍ-35ቶችን ማግኘትም ሆነ ሌሎች ከአሜሪካ ጋር ሊኖራት የሚችል ቅድም እንደነገርኩ የኔቶ አይነት የደህንነት ዋስትና ማግኘት ካለባት ዶናልድ ትራምፕ ደግሞ የግድ የእሳቸው ራዕይ የሆነውን አብርሃም አኮርድስን ከወዲሁ እንድትቀላቀል ማሳመን ይችላሉ ብሎ ማሰብ ይቻላል። አለም የዩኤን ዶናልድ ትራምፕ ያቀረቡትን ባለ 21 ነጥብ መደራደሪያ ሐሳብ ወደ ተግባር ለመለወጥ እንቅስቃሴ ከጀመረ ትናንት ካጸደቀው ማለት ነው። ይሄ ሐሳብ ሁለቱ ሀገራቶች የየራሳቸው መሪ የየራሳቸው ድንበር ይዘው ለመቀጠል አፋጣኝ እርምጃ አይደለም ወይ? ይሄ ማለት ደግሞ በሌላኛው መልኩ ስንመለከት የሳውዲ አረቢያውን ንጉስ ሐሳብ በፍጥነት የሚያራምድ አይደለም ወይ? ኖ ይሄ በዚህ በ20 ነጥቡ ውሳኔ ላይ የተቀመጠ ነው። ዲቴይልስ የልቶ ለምሳሌ አሁን ይሄ ጊዜያዊ ቦርድ ኦፍ ጋቨርንመንት ቦርድ ኦፍ ፒስ የሚባለው ምን ያህል ጊዜ ነው ጋዛን የሚያስተዳድረው? የጋዛ ጊዜያዊ ከዚህ ከባለሙያተኞች የሚውጣጣ የጋዛን ሁኔታ የሚከታተል የውስጥ አስተዳደር ይኖራል። ሰላም አስከባሪ ኃይል ይኖራል ከውጭ የመጣ ለምን ያህል ጊዜ?
የጋዛ ኮንስትራክሽን ማለት የስንት ዓመት ጉዳይ ነው? ጋዛን መልሶ መገንባት ማለት ጋዛን መልሰህ ከመገንባት በፊት የፈራረሰውን ማንሳት አለብህ። የፈራረሰውን ብቻ ለማንሳት ዓመታት ይፈጃል ይለዋል። ስለዚህ አሁን ይሄ በጊዜ ውስጥ የሚታይ ነው። ስለዚህ ሂደት አለው እና ይሄ በየደረጃው በሚወሰዱ መተማመን ላይ የተመሰረቱ ብዙ ክንዋኔዎች ውጤት ነው ሊፈጥረው የሚችለው ያንን ግብ። ስለዚህ ዶናልድ ትራምፕ አስተዳደር በአት ዘ ኤንድ ኦፍ ዘ ሮድ ወይም በዋሻው መጨረሻ ላይ የፍልስጤምን መንግስት አስቀምጧል። እዛ የፍልስጤም መንግስት ላይ ለመድረስ በዚህ በኩል እስራኤልም አብራ መራመድ አለባት። የፍልስጤም ባለስልጣን አብሮ መራመድ አለበት። አረቦች አብሮ መራመድ አለባቸው። አብረው ካልተራመዱ እዛ መድረስ አይቻልም። ስለዚህ እዛ ለመድረስ የሚያስፈልጉ ቁልፍ ሂደቶች ይኖራሉ። ከነዚህ ቁልፍ ሂደቶች አንዱ በዶናልድ ትራምፕ ትልም ውስጥ በእስራኤልና በሳውዲ አረቢያ መካከል ዲፕሎማሲያዊ ግንኙነት መመስረትና እንዳለ የመካከለኛው ምስራቅ ታሪክን መቀየር ነው። በእስራኤልና በአረቦች መካከል ብቻ ሳይሆን በእስራኤልና በዓለም ሙስሊም ሀገራት መካከል ያለውን ግንኙነት ኢንታየርሊ ወደ ትብብር መቀየር ነው። ይህንን ግባቸውን የሚያሰናክልባቸው ከሆነ የሳውዲ አረቢያና የአሜሪካ ግንኙነት የቀና ሆኖ ይቀጥላል ማለት አይቻልም። የሳውዲው አልጋወራሽ ደግሞ አሁን እንደሰማው አክሲዮን እንደገለጸው ከሆነ በጉዳዩ ላይ ከዋይት ሃውስ ጋር አብረው ለመስራት እንደሚፈልጉ የገለጹበትንም ነገር ማየት እንችላለን። ስለዚህ የሚቻቻሉ ነገሮች ናቸውና እስራኤልም ለሳውዲ አረቢያ F-35ቶች እንዲሸጡ ኦኬ የሚለውን ነገር ሰጥታለች። ይህንን ማሰብ ያለብን ኮንዲሽን አላት። ይህም ኮንዲሽን ከሳውዲ አረቢያ ጋር የምታደርገው የግንኙነት ነው። ስለዚህ በዚህ ደረጃ ነው መታየት ያለበት ብዬ አምናለሁ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና